ማን አሞኛል ጀሞ ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ ጀሞ እናቴ ትሙት ፋይናል ደረስን። ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው ወይኔ እያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ። የመጨረሻ ነው የምትችለው። እናቴ ትሙት በጣም ነው ያስደሰትከኝ ማን። ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታደርግ ነበር። እናቴ ትሙት ማለት ገና ይላችሁ አሁን ያላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል። ፋይናል ነገ ማለት ነው። ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንም አያስቆመን። ወይኔ ፋይናል ድረስ ወይኔ የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አውቃለሁ የምትል ከሆነ የቀበሌህን ክለብ አሰልጥነህ የሆነ ቦታ አድርሰው። አትተንትንልን። ገባር በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባርለ ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። እሺ ፍሬያችን እሺ ዘር እንኳን ሳይነካ አሩጄ ዋንጫ አይቀርም። ሙኒክ ነሽ ፒኤስጂ ነሽ ሃራም ቦል ብትሉ ምን የሰፈር ጨዋታ ቢሆን የመንደሮች ጨዋታ ቢሆን አራምደን ይሄን ዋንጫ እንበሏለን። ከምር ለዚህ ክለብ ደጋፊዎች ማለት ነው። ለዚህ ክለብ ደጋፊዎች ውለታ ነው የሚሆነው። ይሄን ሁሉ አመት ያለ ዋንጫ ለቆየ ነው ማለት ነው። ዛሬ በቲም ኮራው። ዛሬ በአርቴታ የኔ ቦስ የኔ አባት ባንተ ኮራውኝ። እግዚአብሔርን ለዚህ ነው እንትን ሞደው ለዚህ ነው አርሰናልን ሞደው። ያሰ ሉክ ማይ ቲም ሉክ አሪ በቃ እግዚአብሔር ደንብ እየመጣ የምሪ በቃ ይወላችሁ ባልበለው ራስ በዛሬ በቲም ኮርቻለሁ። ይሄን ዋንጫ ባናሸንፎ ራስ በዚህ ቲም ኮርቻለሁ። ስታር ወይኔ አባት አረ ወይኔ ፋሚሊ የት ናችሁ? የአርሴ ፋሚሊ ገባ በሉ። ወይኔ ዛሬ እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ የደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን
ታክሰን በጠዋት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን፣ በጠዋት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው። እግዚአብሔር ዊ ዲዘርቭ ኢት። ይውላችሁ ይሄንን ደስታ ከአርሰናል 1 አትሌቲኮ 0 ተረዳናቸው። 5 ነገሮች ዋይትዬ የኔ አበባ በጣም የፈራሁት የነበረው ያለፉትን ጨዋታዎች እንዴት ነው እያስደሰትከኛለሁ። መቤቴን ራይስ ሆኖ ነው እንጂ ዛሬ ማን ኦፍ ዘ ማች ራሱ ማለት ነው በስርዓት ይገባ ነበር። ትችላለህ፣ ወንድ ነህ መቤት። ይሄን ዋይት ነው እኔ ማቆም፣ ይሄን ዋይት ነው በጣም ወደ ዋይት ሁለተኛ የተረዳ ነው። እኛ ስላንቺ ስናወራ ማለት ነው ሞኝ ሊያስመስሉ ይሞክራሉ። ማርያም ቡካዮ ለዚህ ቡድን ያደረገችው ነገር በምንም ተአምር ተቆጥሮ ሊያልቅ የሚችል ነገር ሲሰድቧት ሲዘርፏት ባዳ አይደለም የአርሰናል ደጋፊ ማለት ነው። ዛሬ ግን ቡድናችንን ለሻምፒዮንስ ሊግ ፍጻሜ ማብቃት ችላለች። ብቸኛዋን ጎል ማስቆጠር ችላል። ፑት ሰም ሪስፔክት ኦን ሂዝ ኔም። እሱ ብቻ ነው ትክክለኛው ስታር። ትሻያለሽ መቤቴን የኔ ቅና። ሶስተኛ የተረዳ ነው በደርሶ መልስ ጨዋታ ላይ ማለት ነው 1 ፔናልቲ ኳስ የተቆጠረባቸው። በምንም ተአምር ይሄን ነገር ኮምፕሬንድ ሂስትሪ ነው ፊት ለፊታችን እየተመለከተን ያለው። 17 ክሊንሺት አላቸው በዚህ ዓመት። ይለያሉ ይችላሉ። ጋብሪኤልም ሶርሎዝ እንደዛ ወገቡ ላይ ሲቆም አይታችሁታል። ሳሊባ ወገቡ ላይ ሲቆም አይታችሁታል ሶርሎዝ ላይ። እኔ ምን ላርጋችሁ መቤቴን ምን እየተሰማኝ ራሱ እንዳለ እኮ አላውቅም። አራተኛ የተረዳ ነው አንተ ማለት የዚህ ቡድን ልብ ምት እውነኛ ሰው ከማንም ከምንም በላይ ቀልም የምትመጣ ሰው ነው ለዚህ ቲም አንተ ማለት ዴክላን። ብናስረዳችሁ አይገባችሁ፣ እኛ ይገባናል። አንተ ትለያለህ፣ በቃ ትችላለህ። ማርያም በደንብ በጣም ትችላለህ። በጣም ትችላለህ። አምስተኛ የተረዳ ነው ሻምፒዮንስ ሊግ ፍጻሜ ላይ ደርሰን እኔ በህይወቴ የሻምፒዮንስ ሊግ ፍጻሜ አይቼ አላውቅም። መቤቴን ይሄ ቀን ይገባችኋል የአርሰናል ደጋፊዎች፣ ይሄ ቀን ይገባናል። በስርዓት ሲያንስብን ነው። ይሄ ቡድን ታሪክ እየሰራ ነው ያለው። በቃ የታሪክ አንድ አካል ቢሆናችሁ ነው ማን ይመቻችሁ። ፎሎ ኮምፕሊት ሼር እያደረጋችሁ መቻችሁ ግባ እናውጣው። እንችላለን። ይሄ ነው የኔ አርሰናል ሀቢቢ። ግባለት እንችላለን ማን ስለሚቻል በቃ ይሄ ነው ማን። እንደዚህ ነው። ሁላችሁም ጀግና ናችሁ። በቃ ለዚህ ለባጅ ታግላችኋል። ሁላችሁም ትችላላችሁ። ይሄ ነው ባላ በቃ ይገባችኋል። ወላሂ በጣም ነው የሚገባችሁ። እንችላለን። ማይ ብራዘር በቃ ቃላት የለኝም ማለት ነው። ለሁላችሁም ቃላት የለኝም። ጨቅ ቪዲዮ ነው የምሰራው። ማይ ብራዘር ቤንጃሚን ዋይት ትችላለህ ሀቢቢ። ይቅርታ በጣም ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ኧረ ባለ ደክላን ራይስ ምን ጉር ነህ ቡካዮ፣ ቪክተር ዮኬሬሽ። ይሄ ነው የኔ ስትራይከር ማን። ጎል አላስቆጠርክም ግን እንደዚህ ደምህን ሰጥተህ እንድትጫወት ነው የምፈልገው። ሉዊስ ስኬሊ ዙቢሜንዲ ተቀይሮ ከገባ በኋላ በአላህ ሊያንድሮ ትሮሳርድ ማይ ብራዘር ወደ ፎርም እየመጣ ያለ ልጅ ማለት ነው ማን። በካላፊዮሪ ሙሉ ከዛ በኋላ ገብታለች ኢንካፔ ምርጥ ነበሩ። እንችላለን ማን። በቃ ይሄ ነው ትረዘ ፕሮሰስ በስተ መጨረሻ ማለት ነው ማይ ብራዘር ከ20 ዓመት በኋላ አሳክተናል። ደም ቀዘንን ዛሬ እኔ እንደ ሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ ነው። ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? እሻው እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል? ጃምብት ይከበላ ምንድነው የሚያበሽቀል? 19ም ከመቀመጫ ተነስተ ለዚህ አርሰናል አጨብጭብ። ከማጨብጨብ ውጪ ምንም ምክንያት አታመጣ። ምንም ማለት አትችልም። ይቅርታ አርሰናል ይችላል። እንደ አርሰናል የሚችል እኔ አላየውም፣ ላይም አልችልም። አርሰናል ቻምፒዮንስ ሊግ ፕሪሚየር ሊግን ጥርግርግ አርጎ ድብን አርጎ ይበላል። የት እንግባውን? እሺ የት እንግባ? እግዚአብሔር
ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛው አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም፣ አፉ ሞልቶ እዚህ ቲም ውስጥ ምን እንደሚሰራም አላውቅም። የታወቀ ነገር ነው። እዛ መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለውም የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻቹ። ፋይናሊስት ሆኖ እግዚአብሔርን አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል። ተፋላሚ ለማንኛውም እንኳን ደስ አላችሁ። ወደ ነቆራው እመጣለሁ በሌላ ቪዲዮ። ግን ይሄ ቪዲዮ እንኳን ደስ አላችሁ። ከ20 ዓመት በኋላ ነው አይ ቲንክ ፋይናል የደረሳችሁት። በልታችሁት አታውቁም፣ ግን ከ20 ዓመት በኋላ ፋይናል ደርሳችኋል። እኔ ብዬ ነበር ባርሳ ሲወድቅ አትሌቲኮ ማድሪድ አርሰናል እንደማያልፈው ተናግሬ ነበር። ሲጀመር ምን አይነት የተልከሰክ አግሪጌት 2-1 ምን አይነት የሚያስጠላ ጨዋታ ነው ለተመልካች። ለአርሰናል ደጋፊ ደስ ይላል። አርሰናልን ባርሳን ጥሎ ሲያልፍ አትሌቲኮ ማድሪድ አርሰናልን አያልፍም ያልኩበት ምክንያት አርሰናልን ስትገጥመው ተከላክዬ ከዛ ወይ ሲገባብኝ ነው እንጂ ሪያክት ማረ ወፍ አታገባም ወይስ ተሯሯጣ እንዲገባባል ላኪ ኮንግ ታገባለህ ከቻልክ። እንደ አትሌቲኮ ማድሪድ አይነት ቡድን ደግሞ ደና ምላሽ መስጠት አይችልም ለአርሰናል። ስለዚህ አቻ ነህ አይደለ? የመራህ አይደለም አቻ ሆነን የመጣው አትሌቲኮ ማድሪድ እንደ ደና ቡድን ተጋፍጠህ ሳትከላከል ፈርስታፍ ላሸንፍ እኔም ላግባ ምናምን ዚ ሃይ ቴምፖ ጌም ብታረገው ኖሮ በእርግጠኝነት እነግርሃለሁ ታልፍ ነበር። አሁን ግን ወድቀሃል፣ ባርሳንም ጥለሃል፣ የትም አልደረስክም። እሰይ እና ያው ስለ ጨዋታው ስናወራ ፈርስታፍ አርሰናል ዶሚኔት አድርጎ ሙሉ ለሙሉ ነው የጨረሰው። ያ ዶሚኔሽን ደግሞ አንድ ጎል እንዲያገቡ ረድቷቸዋል። የተልከሰከሰ ኳስ ቢሆንም እንትና ተፍቶት ምናምን ማለት አያስፈልግም። የፈጠሩት ጫና ነው ወደ ጎል እንዲቀየር ያደረገው። ግን ሰከንድ አፍ ደግሞ በአንጻሩ አትሌቲኮ ማድሪድ የተሻለ ሆኖ ቀርቧል። ግን አሪፍ እድሎችን መፍጠር አልቻለም። የተሻለ የነበረ ቢሆንም አትሌቲኮ ማድሪድ ጊዮኬሬሽ ጋር እያሻሙ ዝም ብለው ፋውሎችን ነው በቃ ሲያሸንፉ የነበሩት። ለጊዮኬሬሽ ሰጡታል፣ ይላፋል፣ ፋውል ምናምን ነው። ብቻ ደህና ሃይላይትም አልነበረውም ጨዋታው። ኤኒዌይ ፋይናሉን የምናየው ይሆናል። ቻምፒዮንስ ሊግ ካለመሳተፍ ቻምፒዮንስ ሊግ ተሳትፎን ከመናፈቅ አንስቶ የቻምፒዮንስ ሊግ ፍጻሜ ላደረሳችሁ ለአርቴታ ክሬዲት ይገባዋል። እግዚአብሔርን ትችላለህ በቃ። እና አርሰናል ደጋፊዎች እንኳን ደስ አላችሁ። አቋማ ግን እቺናት አቅማችን፣ እቺናት የቋጠሮ አቅማችን አርሰናልን ከፋይናል ማስቀረት ያቀተ ምን ያላፈነው ነገር አለ? እሺ አሁን ነፍሳችን በማን እጅ ላይ ናት? በፒኤስጂ። ሙኒክን ተውት። አርሰናል ደጋፊዎች በነገራችን ላይ ሙኒክ እንዲያልፍ ጸሎት አድርጉ። ነፍሳችን ያለችው በፒኤስጂ እጅ ላይ ናት። እሺ አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ ዝም ብለው ነገር የለው። ድፍን 20 ዓመት እዚህ ለመድረስ በጀማል ድፍን 20 ዓመት ነው የፈጀብን እዚህ ጋር ለመድረስ። የ2026 ሻምፒዮንስ ሊግ ፋይናል ተፋላሚ የኛ ክለብ አርሰናል 10 ምናምን ቪዲዮ ነው መሰራባችሁ። ይሄ የመጀመሪያው ነው። ከ2006 በኋላ ለመጀመሪያ ጊዜ 2026 የሻምፒዮንስ ሊግ ፋይናል ተሳታፊ ክለባችን አርሰናል ሆኗል። ይመቸን። የመድፉ ቤተሰቦች እንኳን ደስ አለን። ለአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ማለፍ ችለናል። ለአርቴታ በጣም እናመሰግናለን። ይሄን ቡድን በደንብ አድርገን የቀየርከው፣ በደንብ ክሬዲት ይገባል። ተጫዋቾቹ በዛሬ ጨዋታ ላይ እነ ቪክተር ዩኬሬሽ፣ እነ ቤን ዋይት፣ እነ ጋብሪኤል ማጋሌሽ ያሳዩን ፐርፎርማንስ በጣም የሚገርም ነበር። ለደጋፊዎቹ ይሄ ደስታ በደንብ ይገባናል። በደንብ ተደሰቱ የአርሰናል ደጋፊዎች። እኔ በጣም ተደስቻለሁ። ምን እንደማወራ ራሱ አላውቅም። በሌላ ቪዲዮ እንገናኛለን። ፍጻሜ ላይ የምናገኘውን ቡድን ነገ ከፒኤስጂ እና ከባየር ሙኒክ መካከል የምናውቅ ይሆናል። የአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ።
አርሰናል እንዲህ ነው ጨዋታ ቀያሪ አስረግጠህ ነገር ለዛ ለቃጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም ሲጀመር ደረጃ ማለት ነው ዝም ብላችሁ ደከማችሁ ስለዚህ እባካችሁ እና ቻው ደህና ደሩ ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው ደህና ደሩ ቢስሚላ የሚኬል አርቴታው አርሰናል ከ20 ዓመታት በኋላ ለሻምፒዮንስ ሊግ ፍጻሜ መቅረብ ችሏል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት አርቴታ በአርሰናል ቤት ታሪክ ሊሰራ የአንድ ጨዋታ እድሜ ቀርቶታል እውነት በጣም ነው የሚገርመው ይሄ ቡድን ብዙ ተብሎ ነበር በእንትና ይወድቃል በአትሌቲኮ ማድሪድ በእንትና ይወድቃል ሲባል ነበር ግን አሁን ዋንጫውን ለማንሳት የአንድ ጨዋታ እድሜ ቀርቶታል በጣም የሚገርም ነው በመጀመሪያ አርሰናል ደጋፊዎች እንኳን ደስ ያላችሁ የሚገርም ጨዋታ ነበር አርቴታ ባለው አቅም ደፋር ሆኖ ሲያጠቃም ነበር ከዛ ደግሞ ውጤቱን ለማስጠበቅም በመሃል ፈቀቅ እያለ ሲጫወት ነበር ግን እቺን የዛሬዋን ጨዋታ ኢንጆይ አድርጉ ባካችሁ የአርሰናል ደጋፊዎች የሚለው ይሄን ነው አትሌቲኮ እንትና በፒኤስጂ ሙኒክ ነው ምናምን ሊያስጨንቋችሁ ይችላል ግን እቺን ማለፋ ከፍጻሜ ቀን የዛ ቀን ደግሞ ፈጣሪ ያውቃል እቺን ብቻ ኢንጆይ አድርጉ አሁን ለዌስትሃም ጨዋታ ራሱ ሞራል ይሆናል ብዬ አስባለሁ ዛሬ ግን ጣፋጭ ምሽት ናትና ኢንጆይ አድርጉባት ከ20 ዓመታት በኋላ ነው ክለባችሁ በሻምፒዮንስ ሊግ ለፍጻሜ የቀረቡና እንኳን ደስ ያላችሁ ማለት ፈልጋለሁ ቪዲዮን ኮፒ ሊንክ ሪፖርት ላይ ማድረግ እንዳይረሳ ቴንክ ዩ የለንደኑ ንጉስ የለንደኑ ኃያል ማን ነው እስኪ ማንነቱን በኮሜንት ላይ ግለጹልኝ እናንተ አርሰናላውያን እንኳን ደስ ያላችሁ በመጨረሻም መድፈኞቹ ለፍጻሜው ትኬት በይፋ ቆርጠዋል አርሰናል የአውሮፓ ቻምፒዮንስ ሊግ ሻምፒዮን ለመሆን አንድ እርምጃ ብቻ ቀርቶታል ዘገነርስ እንኳን ደስ አላችሁ ከልጅነት እስከ ዕውቀት ድረስ ለዚህ ታላቅ ክለብ ለከፈላችሁት እያንዳንዱ መስዋዕትነት አርሰናል በዚህ ዓመት ይክሳችኋል እንግዲህ በዚህ ዓመት ከኔ ጋር ብዙ ነገሮችን ተመልክተናል ብዬ አስባለሁ ብዙ ክህደቶችን ተመልክተናል ከማሊያ ማቃጠል ማሊያ መቅደድ ክለብን መክዳት አሰልጣኝን ፎቶ መዘግዘቅ ድረስ ብዙ ነገር ተመልክተናል እኔ ሌም በርካታ ቪዲዮዎች ተሰርተዋል አብዷል እስከመባልም ደርሻለሁ ችግር የለውም ግን ለአርሰናል ደጋፊዎች ብቻ ሳይሆን ለመላው ለሁሉም ደጋፊዎች ክለባችሁን በምን ደረጃ ማመን እንዳለባችሁና እስከ አንዲት የደም ጠብታ ድረስ ክለባችሁን መደገፍ እንዳለባችሁ በአቅሜ ያስተማርኳችሁ ይመስለኛል ብዙ መናገር አልፈልግም ዘገነርስ እንኳን ደስ አላችሁ አንብብልኛ we are the gunners ይታያል we are the gunners ማለት ነው ቋጣሪ አረኛ ግን ግፋችን በመዳህነ እስከ ሌሊት አስቋጥረን አንድ ባዶ አውቀን ማለት እናቴ ትሙት እኔ እኮ ካገባን እንደማይገባብን እኮ እርግጠኛ ነበሩ ሰከንድ አፍ ምን አይነት ስትራቴጂ ነው ያራመድነው ባና ገባ እንኳን አይገባብንም የሚባል ነገር የለም ከፉላም ጋር የተጫወቱን ጨዋታ ካስታውሳችሁ ፈርስት አፍ 3 አገባን የሚያስፈልገንን ሰከንድ አፍ ባና ገባ እንኳን አይገባብንም ስለዚህ አይገባብንም ማለት ነው ቋጣሪን እንደዚህ ሆነ አዳር በስንቱ ተቃጠላችሁ ትችሉታላችሁ በመዳህነ ያለም ማለት አድጉ ላውቀን ማለት ምን አይነት ፐርፎርማንስ ሚኬል አርቴታ መዳህነ ለምን በጣም ነው የምትችለው በጣም ክሬዲት ስለሚገባው ማለት ክሬዲትን እንሰጣለን ባግባው ማለት ሌላ ቪዲዮ ላሰራለታለሁ ምን አይነት ማኔጅመንት ነበር ሰከንድ አፍ ያደረገው ፈርስት አፍ የተጫዋቹ ቅያሪ በቃ በሙሉ እኔ በቃ አላቅም እግዚአብሔርን በቃ በጣም የሚገርም ነበር የተጫዋቾቹ ፐርፎርማንስ ዴክላን ራይስ ሌላ ሌቭል ቤን ዋይት እንደተጠበቃችሁት የምር ዲስአፖይንት አድርጓችኋል ቅያሪዎቹ ዙቢሜንዲ በስኬሊ ሜዳ ውስጥ በነበረባቸው ደቂቃዎች በጣም ጸደይ ጨዋታ ተጫውቷል ከዛ ዙቢሜንዲ ተቀይሮ ገብቶ በጣም ጸደይ ጨዋታ እዚህ ያን ያህል አልነበረም ሰከንድ አፍ ኦዴጋርድን አስገብቶ በሰማም ካላፊዮሪ ዲፌንሳችን ማጋሊሽና ሳሊባ ስላለንኛ በጣም መደሰትን እንጂ እድለኞች ነን እግዚአብሔር ነው የምላችሁ እግዚአብሔር ማጋሊሽና ሳሊባ የሚባሉ ተጫዋቾች ስላሉን በቃ እድለኞች ነን ቤን ዋይት እንዳልኳችሁ ነው ከዚህ ፊት እንደተጠበቃችሁት የምር ዲስአፖይንት አድርጓችኋል ዲፌንሳችን ላይ ትንሽ ጥያቄ የምታነሱ በዛሬ ካላፊዮሪ ነበር ካላፊዮሪን እይተው በቃ ሲፈልግ የነበረው ካላፊዮሪ ቤንካፒን ቀየር ነበር ፈልገው ትንሽ ሳካ ሲቀየር ቅሬታ ፈጥሮብኝ ነበር ምናምን ውጤቱ ይዘነው ስለወጣ ነው ምን በቃ ጉዳት እንደውም ብቻ መጸለይ ያለብን ማለት ለሚቀጥለው ጌም ደውስታም ስለሚያስፈልገን ማለት ነው
በጣም ነው የምንችለው። ሚኬል አርቴታ በቃ ያፍራቻ። እኔ ከሚኬል አርቴታ በጣም እያደነኩት የመጣሁት ልክ ክሪቲሳይዝ የሚደረግባቸውን ነገሮች በሙሉ ዲሳይድ እያደረገ ነው የሚመጣው ማለት ነው። እግዚአብሔር በቃ ይሆን አላረ ከ88 ጀምሮ ምናምን እኮ ነው አይደል ኢቭን መከላከል እንኳን የጀመረው። ከዛ ይሆን ፕሬሲንጋችን በጣም ጸዴ ነበር እያንዳንዱ ማለት በቃ ከከንዳፍ ከገባን በኋላ ራሱ የተጫወትንበት መንገድ ይሄ አፈግፍጎ የሚጫወተው ሚኬል አርቴታ አናውቀው ረስተነዋል እምላችሁ። በሌላ ቪዲዮ እንመለሳለን። በደንብ ኮፒ ሊንክ ሪፖስት አድርጉት፣ ፎሎ ማድረግ እንዳይረሳ። ይመቻችሁ። ከሞኒ ገነርስ በአሁኑ ሰዓት አንገቱን ቀና ደረቱን ነፍቶ መሄድ የሚችለው የአርሰናል ደጋፊ ብቻ ነው። መድፈኞቹ አርሰናሎች በቡድናቸው መኩራት ይችላሉ። ከ20 ዓመት በኋላ እጅግ ታሪካዊና ድንቅ ምሽት ያሳለፉት መድፈኞቹ አርሰናሎች ከ20 ዓመታት በኋላ በስተመጨረሻም ወደ ናፈቁት የአውሮፓ ሻምፒዮንስ ሊግ ፍጻሜ መድረስ ችለዋል። ቡካዮ ሳካ ግን ምን አይነት ተጫዋች ነው! ይህ ተጫዋች ከጉዳት ከተመለሰ በኋላ አርሰናልን ወደ ፕሪሚየር ሊጉ ዋንጫ አንድ እርምጃ ያቀረባቸው፣ ዛሬ ደግሞ ከ20 ዓመታት በኋላ ወደ ሻምፒዮንስ ሊጉ ፍጻሜ እንዲያልፉ እጅግ ትልቁን ሚና የተወጣ ሲሆን ጥቁሩ አልማዝም ደስታውን እንግዲህ የአርሰናልን አርማ እያሳየ ገልጿል ማለት ነው። መድፈኞቹ አትሌቲኮ ማድሪድን እጅግ በተጠና መልኩ በሙሉ ነገር በልጠው ታክቲካል ጉዳዮች ማለቴ ነው 1-0 በሆነ ውጤት ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ ወደ ሃንጋሪ ቡዳፔስት መሄዳቸውን አረጋግጠዋል። አሁን ባየር ሙኒክ ወይስ ፓሪስ ሰን ጀርሜን የሚለውን መምረጥ የሚችለው አርሰናል ብቻ ነው ማለት። ቡካዮ ሞሰስ አይሪንካ ቴሚዳዮ ሳካ በሙሉ ስሙ ሊጠራ ይገባል። መድፈኛው አርሰናል የልጅነቱን ሲደግፈው ያደገውን የሚወደውን ክለብ ለቻምፒየንስ ሊግ የፍጻሜ ጨዋታ ማብቃት ችሏል። ከ2006 ዓመተ ምህረት በኋላ ከሁለት አስርት ዓመታት ጥበቃ በኋላ መድፈኞቹ አርሰናሎች ለቻምፒየንስ ሊግ ፍጻሜ በቅተዋል። ምን አይነት የተሟላ ፐርፎርማንስ! ቡካዮ ሳካ አስቡት፣ ከጉዳት ከተመለሰ ባደረጋቸው ሁለት ወሳኝ ጨዋታዎች በሊጉ ፉክክር ላይ ባለፈው ፉልሃም ላይ 45 ደቂቃዎችን ተጫውቶ አንድ አሲስት አድርጎ አንድ ጎል አስቆጥሮ አስደናቂ ፐርፎርማንስ። ዛሬ ምሽት ደግሞ እጅግ ውድ ዋጋ ያላትን የማሸነፊያ ጎል አስቆጥሮ ቡድኑን በአምበልነት ሲመራ አምሽቶ ተቀይሮ ወጥቶ ሚሽን አኮምፕሊሽ። መድፈኞቹ አርሰናሎች በታሪካቸው የመጀመሪያውን የቻምፒየንስ ሊግ ዋንጫ ዘንድሮ ለማሳካት በእጅጉን ተቃርበዋል። ስለ ምሽቱ አስደናቂ የመድፈኞቹ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በዚህ እኩለ ሌሊት እንኳን ደስ አላችሁ ከማለት ውጭ ምን ምርጫ አለኝ? ዘንድሮ የመጣብን ጉድ ነው። እናንተ ሰዎች ለጉድ ነው የተፈጠረው። አትሌቲኮ ማድሪድ ግን ልምምድ ይሰራሉ። ምን አገባኝ ነገሩ፣ አለፈ እኮ እንዴ። አቋም አልተሳካልንም፣ ወይኔ ያበድኩ። ቋጥሪ አትሌቲኮ የተባልክ ክለብ አቋም አልተሳካልንም። አቋማ ወይኔ አርሰናል ዋንጫ በልቶ ከማይ ወይኔ ራሴ ባጠፋ ይሻላል እኮ። ወይኔ አቋማ፣ ወይኔ ማህበር ስንፈተ መቋጠር ነው ያጋጠመን። ስንፈተ መቋጠር ወይኔ አቋማ፣ ጉድ ሆነናል። ፋይናል ያለፉ ወይኔ ዩናይትድ፣ ወይኔ አቋማ፣ አትሌቲኮ የቀማላም ቲም የተዋናም ቲም ፋይናሊ አርሰናል ቻምፒዮንስ ሊግ አየ ቻምፒዮንስ ሊግ እኮ እንዴት እንደሆነ እንዲህ ዋንጫውን እያለፈ እንኳን ሊያይ ነው። ወይኔ አቋማ ከስረናል እኮ። ስንፈተ መቋጠር ያጋጠመ አርሲ ያልሰረቀ ወይ ያልገደለ ለዋንጫ ሲጫወት ሐራም ከተባለ በአውሮፓ መድረክ ላይ ቡድናችሁ የት አለ? 20 ዓመት ስንጫወት ተኝታችሁ እያንቀላፋችሁ ነበር አይደል? ምድረ ቅሪ ይላሁላ አርሰናል እመቤቴን ይመቻችሁ፣ እግዚአብሔርን ይመቻችሁ። ሙድ አረጋችኋታ። በቃ አንድ አግብታችሁ መከላከልን እና ለፋይናል አበቃቻችሁ። እግዚአብሔር እኔ እንደዚህ ነገር አደንቃለሁ። የኔ አባት ምንም ችግር የለብኝም ነው ብለ ቲም በጣም መከላከል ስለሚችል ዊን አድርጓል። ግን መረሳት የሌለበት ነገር እናንተ በቃ እግዚአብሔር ረድቷችኋል በዚህ ሲዝን ሊባል ይገባል። ለምን የሚገጥሟችሁን ተጋጣሚዎች እያንዳንዱን እያያችሁልኝ ኤፍኤ ካፕም ላይ ካራቦም ላይ ያያችሁት ነው። ኤቭሪቲንግ ላይክ በቃ የሚገጥሟችሁ ተጋጣሚዎች ምንም ቢሆኑ ዛሬም እንዳየነው አትሌቲኮ የሞተ አታኪንግ ስላለው ብቻ አሸንፋችኋል። 1-0 ደደብ ስለሆኑ ማለት ነው። ኤኒዌይስ ኮንግራትስ፣ ፋይናሊስት ደርሳችኋል በህይወታችሁ ለሁለተኛ ጊዜ። እቺም እንዳታመልጣችሁ። ካመለጠቻችሁ ከዚህ አፍ አትውጡ።
ከዚያ አትውጡም ነው የምላችሁ። ለማንኛውም ኮፕሊንክ እያደረጋችሁ ኮንግራትስ የአርሰናል ደጋፊዎች፣ ፎሎ እያደረጋችሁ ይመቻችሁ፣ ደስታችሁን አክብሩት እስከ ፋይናል። ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አለቅን። በስመ አብ በስመ አብ በስመ አብ በስመ አብ በስመ አብ። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወርቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳው ስታለቅስ የነበረው። ይህም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው፣ ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ ሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ ኮንግራ። ሚኬል አርቴታ የታገሱት የአርሰናል ደጋፊዎችን በትልቁ ሊክስ ይመስላል። አርሰናል በታሪኩ ለሁለተኛ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ማለፉን ማረጋገጥ ችሏል። ከደቂቆች በተጠናቀቀ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መልስ ጨዋታ የዲያጎ ሲሞኔውን አትሌቲኮ ማድሪድ ኤሚሬትስ ላይ ያስተናገደው የሚኬል አርቴታው አርሰናል 45ኛው ደቂቃ ላይ በቡካዮ ሳካ አማካኝነት የአትሌቲኮ ማድሪዱ ግብ ጠባቂ አዶ ብላክ የተተፋችውን ኳስ በማስቆጠር በጨዋታው 1-0 በማሸነፍ በድምር ውጤት ደግሞ 2-1 በማሸነፍ ነው አትሌቲኮ ማድሪድን ከዚህ ውድድር ከግማሽ ፍጻሜ በማሰናበት ወደ ፍጻሜ ማለፋቸውን ማረጋገጥ የቻሉት። መድፈኞቹ አርሰናሎች እዚህ ጨዋታ በፈርስት ሃፍ ላሳዩት እንቅስቃሴ የውጤት አይገባቸው ማለት አይቻልም። በጣም እንቅስቃሴ ነበራቸው ከአትሌቲኮ ማድሪድ አንጻር። አትሌቲኮ ማድሪድ አንድ ሞን ታርጌት መሞከር አልቻሉም ነበር። ሞር ፎከስ አድርገው ሲጫወቱ የነበረውን በመከላከሉ ዙሪያ ነበረ። ታዲያ መድፈኞቹ አርሰናሎችን በመጀመሪያ አጋማሽ የመጨረሻ ደቂቃ ላይ በሳካ አማካኝነት ብቸኛ ጎላቸውን ማስቆጠር ችለው ነበረ ማለት ነው። ከዚያ በኋላ ደግሞ በሁለተኛው አጋማሽ መከላከሉ ላይ ፎከስ አድርገው ነበር የቀረቡት። በተቃራኒ አትሌቲኮ ማድሪዶች ማጥቃትን መሰረት አድርገው ነበር ሲጫወቱ የነበረው። ነገር ግን አልሳካላቸውም ነበር። የመድፈኞቹን አጥር አልፎ አንድም ጎል ማስቆጠር አልቻሉም። ታዲያ በዚህም እንግዲህ ከአውሮፓ ሻምፒዮንስ ሊጉ ግማሽ ፍጻሜ መሰናበታቸው ተራግጧል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋርኝ። የፕላስ ምልክቱ መጫ እንዳትረሱ። እዚህ ነው ባርሳን የጣልከው አትሌቲኮ ምን አይነት ቅዝን ነው ቡድን ነው በእናትህ። ኧረ ባርሳ ቢሆን የት ደርሶ ነበረ። ኧረ በእናትህ ኧረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድን ነው እየተካሄደ ያለው? ሻምፒዮንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ አንድ ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ አንተ ለዚህ ቲም ማጨብጨብ ካልቻልክ እርግጠኛ ሆኜ እነግርሃለሁ እግር ኳስ በድልሃለች ማለት ነው አባቴ። ይሄ ቲም አንድም ጨዋታ ሳይሸነፍና 6 ጎል ብቻ ተቆጥሮበት ነው ዛሬ ፋይናል የደረሰው። ስለዚህ ይኸውልህ ከድጋፍ ከብሽሽቅ ምናምን ከቋጠሮ ምናምን ከምትሉት ነገር
ውጡና እግር ኳሳዊ ነገሩን ብቻ ይዩት። ሳይሸነፍና 6 ጎል ብቻ ገብቶበት ነው አርሰናል ፋይናል የደረሰው። ለዚህ ቲም ማጨብጨብ ካልቻልክ እርግጠኛ ሆኜ እነግርሃለሁ እግር ኳስን የምታይበት መንገድ ካራቴ ወይም የሆነ ነገር ነው። በቃ ፊልም ነው እያየ ያለው አንተ እንጂ እግር ኳስ አይደለም እያየ ያለው። ምን አይነት አርሰናል ነው እያየን ያለ ነው? እኛ እኮ በጣም እኔ ከሚቆጨኝ አንድ ነገር ምን እንደሆነ ታውቃላችሁ? ለኮንተንት የሚመቸኝን ነገር ብቻ እግር ኳስ ላይ እየፈለኩኝ ማለት ነው። ይሄን የመሰለ አርሰናል አንድ ቀን እንኳን እንዲህ ልብ ብዬ ሳላየው ያው ለአርሰናል አመለጠኝ። ፋይናል ላይ ግን በእርግጠኝነት አየዋለሁ ብዬ ጠብቃለሁ። ለማንኛውም ግን ትችላላችሁ። ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቸራዳ ልጆች አርስዬ ወሰንክ ለመሄድ ቆረጥክ። በቃ እንግዲህ እንዲች ብለህ ከለንደን የመጣሁት ብለህ ስሜን እንዳታነሳ። እንዲች ብለህ እኔ አላቀህም። አዎ ይቅና አንተ ካልክ ይቅና። እኔ የለሁበት። በቃ አታቀኝም፣ አላቅም። አንድ ጎል አግብተሃል እንግዲህ አላቅልም። ፈልጋል ማለት ነው መሄዱን። ያርግልህ ግን አደራ ከለንደን ነው ምናምን ብለህ ስምህን እንዳታል። እኔ ነው የሚያውቁታ በዚህ አካባቢ እኔ ነኝ የምታወቀው። እኔ ነው ይቅና። እሺ አርሰናል ደጋፊዎች እንኳን ደስ አላችሁ። ቻምፒዮንስ ሊግ ፍጻሜ ከስንት ጊዜ በኋላ እንደገና ተመልሳችሁ ደርሷችኋል። እኔ ምንም ማለት አልችልም። ባይዘ አትሌቲኮም አይገባውም፣ አይችልም። በጣም የሚያስጠላ ቲም ነው። አሁን ይኸው አርሰናልም በጣም አሪፍ አልነበረም፣ ግን አትሌቲኮ ከዛ የባሰ ማለት ነው። እንዴት እንደሚያስጠሉ መቼ ነው እንዴት ተበላሽው አትሌቲኮ? አረ በስማም ጭራሽ ደግሞ ይሄ መስርቶ መጫወት ምናምን ነገር ይሞክራል። እኔ ድሮ ማውቀው አትሌቲኮ ሌላ፣ አሁን ሌላ ክለብ ሆኗል። ለማንኛውም ዮክሬሽ ዛሬ በጣም አስገርሞኛል። ላይ ያጫወቱ ጎሏን ያገባት ሳካ ነው። ያው አርሰናል መቼስ በመከላከል አይታመም። ከመራ በኋላ በደንብ ሬጀሩን ተቋቁሞ ወጥቷል። አርቴታ እንዴት አባቱ ሳይድ ላይ ይሆን እንደነበር አይታችኋል። ግን እንደዚህ ሲያንቀጨቅጨው ነበር። እንኳን ደስ አላችሁ። ፋይናል ላይ የሚገርም የርብ ስብራት ካልደረሳችሁ ዋንጫ ልትበሉ ይችላችሁ፣ ግን በጣም ደግሞ ልትጎዱም ስለምችሉ ቋጠሮ ግን አላለቀም። ገና ነው ቋጠሮ አላለቀም። ግን እንኳን ደስ አላችሁ። ኮንግራጁሌሽን ወያለው ይላል። ከ20 ዓመት በኋላ ለፋይናል ደረሳችሁ። እንደምትደርሱ ደግሞ እርግጠኛ ነበርኩ። ድልድሉ ከወጣ በኋላ ከኳርተር ፋይናል ጀምሮ አርሰናል ያልፋል ለፋይናል ብዬ ነበረ። አልፋችኋል። ኮንግራጁሌሽን እንኳን ደስ አላችሁ። ነገር ግን ፋይናል ላይ የሚጠብቃችሁን ቲም ታውቁታላችሁ። ወይ ባየር ሙኒክ ወይ ፒኤስጂ። አርሰናል ከባየር ሙኒክ ይደርሰዋል ብዬ አስባለሁ። የሚገርም ጨዋታ እናያለን። ነገር ግን ፋይናል ራሱ መድረስ አንድ ነገር ነው። ተሸነፉም አትሸነፉ ለፋይናል እንኳን መድረስ አንድ ነገር ነው። you guys deserve it። ይመቻችሁ። አሁን ደግሞ ያው ጭንቅላታችን ላይ ውጡብን አሏችሁ። እንግዲህ ጉራችሁ አይቻልም አሁን። ነገር ግን እንኳን ደስ አላችሁ ብያችኋለሁ። you deserve it። በቃ አትሌቲኮ ማድሪድ ከባድ ቡድን ነው። ተከላክላችሁ ወጣችሁ እንኳን በጠባብ ጎል እንኳን ማሸነፍ አንድ ነገር ነው። so win is a win. Congratulations after 20